ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህን ስብሓነሁ ወተዓላ እንፍራ። በተጨማሪም አላህ ባሪያውን ከሚፈትናቸው ነገሮች ሁሉ ታላቁና በጣም አደገኛ ሊባል የሚችለው የልብ መድረቅ ነው። አላህን ማስታወስ አለመቻል ለአኺራ መዘጋጀት የማያስችል ህይወት ውስጡ የሌለው ልብ ይዞ መሄድ፣ የደረቀ ልብ ይዞ መንቀሳቀስ ትልቅ ፈተናና በላእ ነው። ይህ በሽታ የልብ መታመም ወይ መድረቅ የሚባለው በሽታ ذلك الداء الخفي ይህ ታላቅ በጣም አደገኛ ድብቅ ምስጢራዊ በሽታ ነው። ልብ ላይ ካየለ ልብን ከተቆጣጠረ ግሳጼዎች ቦታ አይኖራቸውም። የታዛዥነት ብርሃን ይጨልማል። ቁርአን ምንም ተጽዕኖ የሚያሳድር አይሆንም። ዚክርም ሰውየውን የሚያንቀሳቅሰው በፍጹም አይሆንም። ሞትም የማይገታው ነው የሚሆነው። አላህ ስብሓነሁ ወተዓላ እንዲህ ይላል ثم قست قلوبكم من بعد ذلك ከዚያ በኋላ ልባችሁ ደረቀ فهي كالحجارة أو أشد قسوة እንደ ድንጋይ ወይም ከዛ የበረታ ነው አለ ስብሓነሁ ወተዓላ። የሆነው ድንጋይም እንኳን የሚሻልበት ተጨባጭ ባለው ልክና መልክ ልባችሁ ደርቆ ድንጋይ የተሻለበት ደረጃ ላይ ደረሳችሁ። ይህ አያ የወረደው በኒ እስራኤሎችን በተመለከተ ነው። እነሱን አላህ ስርዓት ሊያስይዝ ነው። ብዙ ተአምሮችን አሳያቸው። አላህ ከፊርዓውን አደጋና እርምጃ ከባህር መሰጠም አዳናቸው አላህ ስብሓነሁ ወተዓላ። ፊርዓውንን በአይናቸው ውሃ ውስጥ እንዲሰጥም ሬሳውን ብቻ ነጃ እንዲወጣ አደረገ አላህ ስብሓነሁ ወተዓላ። ብዙ ተአምሮችን አሳያቸው። ከዛ በኋላ ይህን ሁሉ ካያችሁ በኋላ ውሎ አድሮ ሲያበቃ ልባችሁ ደረቀ፣ መለስለስ አልቻለም አለ። ይህን በዚህ አይነት መልኩ ዛተባቸው ወይም ደግሞ ማንነታቸውን አጋለጠ። ምንም እንኳን አማኝነን ጥሩ ነው ልትሉ ብትሞክሩም እንዲህ አይነት ነገር በታሪካችሁ ውስጥ አልፏል ብሎ አበክሮ አጠንክሮ ተቻቸው ስብሓነሁ ወተዓላ። ለዚህ ነው እንደነሱ እንዳንሆን ሙእሚኖችን አላህ የሚከለክለው። ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق لمونا من يوتو لا الله لباتشو الله لما استعبسنا لوردوا أودت لباتشو لنبركك على درس من على ولا يكونوا كالذين أوتوا الكتاب من قبل كالنسب فيت مساف دستاتشوم سويت لا يهونوا على درس منه من أدرجوا النزع فطال عليهم الأمد የወህዩ ጊዜ ረዘመባቸው፣ የሐቅ አስተምሮ ራቀባቸው። فطال عليهم الأمد فقست قلوبهم ልባቸው ደረቀ። አማኞች እንደዛ ላይሆኑ መጠንቀቅ አይችሉምን? ለዛ ደረጃ እንዳይደርሱ አልሆኑምን? ይላል ሱብሓነሁ ወተዓላ። ኢብኑ አልቀይም ረሂመሁላህ ምን አሉ? የልብ መድረቅ ሰበቦች 4 ናቸው። ወሰናቸውን ልካቸውን ሲያልፉ ልብ ያደርቃሉ አሉ። ብዙ መብላት፣ ብዙ መመገብ፣ ብዙ መተኛት፣ ብዙ ማውራት፣ ብዙ ከሰው ጋር አብዝቶ ዝም ብሎ ከዚህም ከዛም ጋር መቀላቀል፣ እነዚህ 4 ነገሮች በመጠኑ ሲሆኑ ችግር የለባቸውም። ልካቸውን ካለፉ ግን ከሚያስከትሉት ችግሮች መሃል አንዱ የልብ መድረቅ ነው አሉ። ሐሰን አልበስሪ ረሂመሁላህ በበኩላቸው ምን ይላሉ? አንድ የአላህ ባሪያ ወይም ማንም ባሪያ ከሚቀጣባቸው ከባድ ቅጣቶችና ከሚመታቸው ከባድ ምቶች መሃል ልብን መድረቅ የሚያክል የለም ይላል። በልብ መድረቅ የተመታ ሰው አለቀለት፣ ሁለመናው እንደሌለ ነው፣ ኑሮ እንዳልኖረ፣ ተገኝቶ እንዳልተገኘ። ይህ ሰው ከመኖር ይልቅ መሞት ሳይሻለው ማይቀር ይሆናል ማለት ነው። ዒባደላህ ልብ መድረቅ መገለጫው የእንባ አለመኖር ማለት ብቻ አይደለም፣ ወይም ደግሞ በዒባዳችን ላይ መረጋጋት ሰከን ማለት خشوعنا خضوع መጥፋት ብቻ አይደለም። ወይም ደግሞ የልብ መድረቅ ምልክት ለሙስሊሞቹ ክፉ ማሰብ ብቻም አይደለም። ከዚህ ሁሉ ግን የባሰው የማይተናነስ አደገኛ ነገር ወንጀልን አሳንሶ መመልከት። እንደ ኖርማል እስኪሆን ድረስ ተሰራ ምንም ማለት አይደለም። እኛ ጋር እኮ ችግር የለውም ለምደነዋል፣ እኛ ጋር እንደዚህ አድርገናል፣ ሰው ሁሉ ያደረገው አይደል፣ ምን የተለየ ነገር አለ ብሎ ስለ ወንጀል ያለን ሐሳብና አቋም የሞተ የወረደ መሆን፣ ወንጀልን ማቅለል። በላንዳንዱ ከዚህ የሚያልፍና ወንጀልን የሚያጣጥም አለ፣ የሚረካበት አለ። አደረግን፣ ሰራን፣ ፈጽምን፣ ነበርን፣ ሆንን እያለ ዘና ብሎ ያወራል። ይህኛው የልብ መድረቅ ብቻ አይደለም፣ ከወንጀል ጋር መጣመር፣
ልባችን ኸይርን ጠልቶ ሸርን እየተጋተ መሆኑን ያሳየናል። አላህ እኮ እንደዚህ አይነት ሰዎችን ምን አለ? በል መተዕና ሃኡላኢ ወአባአሁም እነዚህና ወላጆቻቸውን አጠቃቀምናቸው አለ። ሐታ ጣለ ዐለይሂም ልዑሙር ጊዜው ረዘመባቸውና አፈላ የረውን አለ አላህ አይመለከቱም እንዴ አያስተውሉም? አና ነእቲ ልአርض ነንቁሱሃ ሚን አጥራፊሃ ምድርን ከጫፍ ከዳርዳር እያጎደልነው እንደሆነ አይመለከቱም? አንደኛው ምንድነው ማዕናው ተብሏል? ምድር እየጠበበ መሆኑን አያዩም? ወይም ደግሞ ሰው እየሞተ እየተቀበረ ባዶ ቦታ እያነሰ በዚህ አይነት መልኩ እየተቀነሱ መሆናቸውን አያስተውሉም ነው ይላል ሱብሓነሁ ወተዓላ። ዒባደላህ ሙእሚን የሆነ ሰው ብዙ እኖራለሁ ብሎ ተስፋ በማድረግ ወንጀልን ማብዛት ኸይርን መቀነስ አይጠበቅበትም። ዱንያ ውስጥ መነከርና መሰመጥም የለበትም። እንደው ዱንያ ካስፈለገው አስፈላጊ አንገብጋቢ የህይወቱን ክፍል የሚመራበት ዲኑን የሚያበጅበት ሰውን ከመጠየቅ የሚያብቃቃው ሙስሊሞችን ሊጠቅም የሚችልበትን መጠን መፈለግ ነው። ዒባደላህ ልብን መፈተሽ ትኩረት ማድረግ መንከባከብና መገምገም መመርመር ኸይሩን ሚን አልፍ ዒባዳ በርካታ ዒባዳዎች ከማድረግ ይልቅ ቅድሚያ የሚሰጠው ይሄ ነው የሚሆነው። ምናልባት አንዳንዶቻችን ብዙ ዒባዳ እናረጋለን ወደ አላህ ከማቅረብ ይልቅ ሊያርቀን ይችላል። ምንም ከዒባዳው ልፋትን ብቻ የምናተርፍበት እንደዚህ ከሚሆን ልብን ፈትሾ ገምግሞ መነሻን ማሳመር የመሰለ ነገር የለም። አላሁ ዐዘ ወጀል ምን አለ? ፈለማ ዛጉ አዛገ አላሁ ቁሉበሁም እነዛ ጥፋተኞችን በኒ እስራኤሎችን ሲያወሳ ምን አለ? በጠመሙ ጊዜ አላህ ልባቸውን አጠመመው። ጀማሪው ማን ነው? እነሱ ናቸው። ከዛ አላህ እንደ ቅጣት በዛው ጥመት ላይ አጸናቸው። ዒባደላህ አላህ ስብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም በተለያየ መልኩ ዲናቸው ላይ ጠንካራ ቤተሰቦቻቸውም ጠንካራ እንዲሆን ያዛቸው ነበር። ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ። ዒባደላህ ኢነ ከራሀተል ሙንከራት ወንጀሎችን መጥላት ወተአሉም ሊሩእየቲሃ ወንጀልን ሲያዩ መታመም ውስጥ የተለየ ክፉ ስሜት መሰማት ልብን ከጥመት ይጠብቃል። ከመጣመም ልብ መስመሩን እንዳይስት ያደርጋል። ወደኋላ እንዳይገለበጥ አንድ ሰው እንዳይቀለበስም ይረዳዋል። አላህ ስብሓነሁ ወተዓላ ምን ይላል? አፈመን ዙይነ ለሁ ሱኡ ዐመሊህ ክፉ ስራው የተጌጠለት ፈረአሁ ሐሰና መልካም ተደርጎ እንዲታይለት የሆነ ይህ ሰው ምንኛ የከፋ ነው ይላል። ፈኢነ አላህ ዩድሉ መን የሻኡ ወየህዲ መን የሻእ። ሰዒድ ብን ጁበይር ምን ይላሉ? ይሄ የቁርአን አያ የወረደው ስሜታቸውን የሚከተሉ የፈጠራ ባለቤቶችን ነው። ስሜታቸውን የሚከተሉ የፈጠራ ባለቤቶች ወንጀሉን ቢድዓውን እንደ ሱና ወደ አላህ ያቃርበኛል ብለው እንደሚሰሩት አንዳንዶችም ወንጀሉን ራሱ ሐራምነቱ የተረጋገጠውን በጋራ አንተም እነሱ የምታምንባቸውን ነገሮች ወደ አላህ ያቃርበናል ብለው ያመጣሉ። ይህ ቅጣት ታላቁ አደጋ ነው አሉ። ዒባደላህ የልብ መድረቅ ውጤቱ ቅድም እንዳልነው ዱንያ ውስጥ በጥልቀት መነከራችን ነው። ሁለንተናዊ ማንነታችንን ይዘን ሰላትን ችላ ያልን ኹሹዕ የሌለው በጊዜ መምጣት የሌለው ጉጉት የሌለው ሰደቃ በጣም ጥቂት ነው። የደረቀ ልብ አለ። የበረታ የሳለ ምላስ ነው ያለው። ጎረቤት አዛ ይደረጋል። ትችት መብዛት ብቻ ነው። የማያገባን ነገር ውስጥ መግባት ብቻ ነው። ቶሎ ማማረር፣ ሰዎችን ለመበቀል መሞከር፣ ሴራና ተንኮል ብቻ መስራት ነው። እብኑ ዓባስ ረዲየላሁ ዐንሁማ እንዲህ የሚለውን አያ በተመለከተ ፈወይሉን ሊልሙሰሊን الذين هم عن صلاتهم خاشعون عن صلاتهم ساهون ሰጋጆች ወየውላቸው ለነዛ ሰጋጆች ይላል። የትኛው ሰጋጆች? ሰላትን ችላ የሚሉ ያዝ ለቀቅ የሚያደርጉ አዘግይተው የሚሰግዱትን በተመለከተ አላህ እንዲህ ያለውን ምን አሉ? እብኑ ዓባስ هم الذين يؤخرونها عن وقتها ولا يبالون بها ሰላትን ከጊዜው ማይሰግዱ እኮ አይደለም እንደዚህ የተባሉት ጊዜውን አዘግይተው ካሳለፈው የሚሰግዱ ናቸው እና ምንም አይሰማቸው። አለፈ አላለፈ ጊዜው ደረሰ አልደረሰ የመጨረሻ የሚያሳስባቸው ነገር መሆኑ ነው አሉ። ዒባደላህ اعلموا أن الشح من أعظم علامات قسوة القلب። ሌላው ንፉግነት የልብ መድረቅ አንዱ ማሳያ ነው። በኺል ሸሒሕ ስስታም ንፉግ የሆነ
ንፉግ በመሆኑ ስስታም በመሆኑ የሚኮራ ሰዎችንም ወደዚህ የሚጣራ ይህ አንዱ የልብ መድረቅ አንድ ምልክት ነው قال الله الذين يبخلون ويأمرون الناس بالبخل እነዛ ንፉግ የሆኑ የሚሳሱ አለ ስስታሞች ሰዎችንም ንፉግ እንዲሆኑ ስስታም እንዲሆኑ የሚያዙ ويكتمون ما آتاهم الله من فضله سعدي من رحمه الله يمنعون ما عليهم من الحقوق الواجبة بأقوالهم وأفعالهم قديت يهونباتشون حق بنقراچون بتكباراتشون يميكلاكلوا ناتشال وقسوة القلب عباد الله تؤدي مباشرة إلى فساد السلوك لبك درك سدنا مبلاشال سنمقبارم يودك هنا العباد الله يقول بعض السلف من علامات إعراض الله عن العبد أن يشغله بما لا يعنيه عند باريا الله سبحانه وتعالى السن اندت الله اندته ما سايا ما يقباو نجر وسط ما يملكته نجر وسط بزا بيزي እንዲሆን ያደርጋዋል አሉ القلب الذي لا يتأثر بالقرآن قرآن ሲሰማ ምንም ተጽዕኖ የማያድርበት ልብ ለሙስደካማ ሰዎችን ሲያይ የማይራራ ልብ የነብዩን ሰለላሁ ዐለይሂ ወሰለም ሱና የማይወድ ልብ قلب يحتاج صاحبه إلى تأن ومراجعة እንዲህ አይነት ልብ ያዘለ ሰው ልቡን መገምገም መፈተሽ ይኖርበታል أفلا يتدبرون القرآن أم على قلوب أقفالها إلى الله قرآننا يستنتهم ما استوى لا يشلم يستنتنهم ويسدموا لباتشو تقلفبت تاشقبت إلى الله كلب متاشقنا دركتي طبقا أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم والبر الكريم الحمد لله رب العالمين والصلاة والسلام على سيد الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين أما بعد عباد الله فإنه لحق علينا أن نسأل أنفسنا كلب مدرقاتها يزو راساتنا نقوم بنا المتأيك على لب النقروش شالو كيف هي صلاتنا صلاتنا نديتنا أجواماتنس قياماتنس لدين من نادر قو ترتنا تقرس الله يا ماستاوس هنيتاتنس ذكراتن كيف هي قلوبنا لباتن نزيهنا وندم السالي يتكسقاتون عبادات بمن أينت ملكون يستناقدوا أكالاتنس بمن أينت نوم يستناقدوا لنقروا أكالاتن لباتن نكتلان لباتن خاشع سيهون سونتاتن هلو خشوع يغينا لباتن انبيكالا سونت يافنقطال لبنا سونت تنابونونا يمهيدو እኛ እናንጸባርቀው እንናገረው ንግግር የምንሰራው ስራ ልባችን ውስጥ ያለው ነጸብራቅ ነው ልባችን ውስጥ ያለውን መሰረታዊ ነገር ነው ያመጣልን ልቡ ጥሩ ውስጡ ውጭ ክፉ የሚሆን ሰው አታገኝ ውስጡ ክፉ ጥሩ ለመምሰል የሚሞክር ሰው ግን ብዙ ይሆናል ጊዜያቶች ግን ያጋለጣሉ ሁኔታዎች ያጋለጣሉ እንጂ ልባችንን እንጠይቅ ስለ ልባችን እንዲህ እናስብ هل هي ممتلئة بحب الدنيا دنيان بمودد يمولا يتوترنا لباتن أم رقراقة مكتنزة بحب الله عز وجل وحب رسوله صلى الله عليه وسلم واليوم الآخر وينس لباتن يمولا الله بمودد ملك تنيان بمودد سلا آخرة بما السبنا كيف هو رضانا عن ربنا سلقيتاتشن يالن نقر انديتنا مستن هلو بدستا يتكبرن يا مسجننا فيما يعرض لنا من مصائب وأزمات سلميقت من شجرنا انكفاتوች ስለጌታችን ምን አይነት እይታ እምነት አለን كيف هو يقيننا وصبرنا وإيماننا ትግስታችን ኢማናችን እርግጠኝነታችን እንዴት ነው ልባችንን ፈትሸን ቆም ብለን አይተን እናቃለን كيف هو حالنا مع الله ከአላህ ጋር ያለን ሁኔታ ምን ይመስላል ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ألم يأن للذين آمنوا እነዚህ ያላመኑ ሰዎች ጊዜው አልደረሰላቸውም ልባቸው ለአላህ ዚክር ሊንበረከክ እጅ ሊሰጥ ሊተናነስ ለወረደውም ሐቅ ሊንበረከክ ልባቸው አልደረሰምን አላህ ያላቸው እነማን እንደሆነ ታውቃላችሁ ዒባደላህ የነብዩን ሰለላሁ ዐለይሂ ወሰለም ምርጥ ባልደረቦች ነው ሪድዋኑላሂ ዐለይሂም ኢብኑ ከሲር ይህን አያ በተመለከተ እንዲህ አሉ أما آن للمؤمنين أن تخشع قلوبهم لذكر الله مؤمنوች
ልባቸው ለአላህ ዚክር ሊለሳለስ እጅ ሊሰጥ ሊለዝብ አልደረሰ ምን ነው ይላል አላህ أي تلين عند الذكر والموعظة وسماع القرآن قرآن سيسمو ذكر سيسمو لله سالس للردنا للجنزبو تعزاجنتاتهم اللي يسايو الدرسنا من أناتشو عبد الله بن عباس من قالوا ما كان بين إسلامنا وبين أن عاتبنا الله بهذه السورة إلا 4 سنين إني يسلم نبت جزينا يهين سورة آية وردوا الله إني يوكسبت يجزي ورقت 4 ዓመት ልዩነት ብቻ ነበር በ4 ዓመት ልዩነት ይሄን ወቀሰ እኔና አንተ በእስላም ምን ያክል ነው የኖርን ያለነው አንድ ቀን ይህ ወቀሳ ውስጣችን ልባችን ውስጥ ገብቷል የኛን ተጨባጭ አላህ ምን ይለን ይሁን سبحانه جل في علا طبعا የተለየ አያ ወርድልንም ይሄም አያ እኛንም ጭምር እኔን አንተን እሱን ሁላችንም ይመለከተናል ልባችን ለአላህ ዚክር መለስለስ አልቻለም ለነሺዳ ምን ሰጠውን ስሜት ለእንጉርጉሮ ምን ሰጠው አይነት ስሜት ከዛ የተሻለ ስሜት ለቁርአን ለሐዲስ አለን ወይስ የለንም ቆም ብለን ራሳችንን መፈተሽ አለብን عباد الله شداد بن أوس رضي الله عنه ከነቢያችን እንዲህ ማለታቸውን ተናግረዋል أن أول ما يرفع من الناس الخشوع ከሰዎች መጀመሪያ የሚነሳው ለዲን ለአላህ መረጋጋትና እጅ መስጠት ነው አሉ بالله عليكم تأملوا في دعائنا مع الله ስለ ዱዓችን እስቲ ትንሽ እናስተውል ዱዓ በመናረግበት ጊዜ በከፍተኛ ጉጉት አላህ ያሳካልኛል ብለን አስበን ነው አላህ ወንጀላችንን እንዲምረን ነገራችንን እንዲያስተካክልልን ፍራቻን ልባችን ውስጥ እንዲያረግልን እንማጸነዋለን ጫዋነትን ልባችን ምላሳችን አካላችን የተመራ የተቀና እንደሆን አላህን እንለምን ይሁን ልባችን ከኢማን በኋላ እንዳይጠምብ በመጠንቀቅ ተማጽነው ይሁን ወይስ ደግሞ ከአላህ سبحانه وتعالى قال من نار دعاء سيد الدنيا بتشان فأصبح يطلب الدنيا والدنيا فقط تياكاتشن دنيانا دنيا بتشا الهون منه وما تركنا للدين والآخرة منه إلا الفضلة فقط الآخرة لدين تنانش يتعرفوا نقول وانا ودنيا يساكالين كذابوا هلا بلا نظلم الناس لقد غلبت علينا الدنيا دنيا أي ربنا الآخرة يلن قمت بوتا بتعم تنشنا ሁሉንም በትርፍ ጊዜ አይደል የሚባለው በትርፍ ጊዜ ተፍሲር ተከታተል በትርፍ ጊዜ ቁርአን ቅራ ባለች ሰዓት እንደዚህ ተጠቀም ይባላል ዋናው ግን ለዱንያ ሰተነው ማለት ነው አብዱላህ ብን መስዑድ ምን ይላሉ هلك من لم يعرف قلبه معروفا ولم ينكر قلبه منكرا ልቡ ጥሩን እንደ ጥሩነት ማስተናገድ ያልቻለ መጥፎን እንደ መጥፎነት ማስተናገድና መቃወም ያልቻለ ሰው ልቡ በዛ አይነት መልኩ ነገሮችን ማየት ማስተናገድ ያልቻለ ሰው ጠፋ ይላል አብዱላህ ብን መስዑድ ረዲየላሁ ዐንሁ عباد الله እንደዚህ አይነት ፍትናዎች ባየሩበት ውጥረቶች በበዙበት ልቦች በችልተኝነት በተሞሉበት ተጨባጭ ዝም ብሎ አይለዝብም የግድ ትግል ይፈልጋል ትግስት ይፈልጋል ጾም ይፈልጋል ወደ አላህ በሙሉ ልብ መመለስ ይፈልጋል ቁርአንን በትኩረት በተመስጦ መቅራት ይፈልጋል ليل መቆም ይፈልጋል ወደ አላህ ማልቀስ ለአላህ መተናነስ ይፈልጋል ርህራሄ ሐዘኔታ ልገሳ ስጦታ ይፈልጋል ዕውቀት ይፈልጋል علم وقلب يعقل هذا العلم ዕውቀትና ይህን ዕውቀት መያዝ መረዳት የሚችል ልብ ይፈልጋል እንደነዛ የመጻፍት ባለቤቶች እንደተተቹት እንዳንሆን መጠንቀቅ ያስፈልጋናል መዘናጋት በዘባቸውና ጠፉ عباد الله ኢማናቸው ሟሸሸና ከዛ ጠፋ የዛ ሰዎች አይነት እንዳንሆን መጠንቀቅ ይግድ ይለናል فالله الله في قلوبكم عباد الله ልባችንን አደራ عباد الله የልብ ድርቀት እንዳይኖር ማርጠቢያ መንገዶቹ ዚክርን በቋሚነት በመያዝ ወደ አላህ በትክክል በመጸጸት ወደ አላህ ፊትን በማዞር ጊዜ መጥቶ ሞት መጥቶ እንዳይወስደን በመጠንቀቅ ነው ጊዜው ረዝሞብን ለምጄዋለሁ አቃዋለሁ በሚል ልባችን እንዳይደርቅ መዘናጋት ውስጥ እንዳንገባ ከዛ ለመጥፋት እንዳንጋለጥ እንጠንቀቅ ولا حول ولا قوة إلا بالله اللهم احي قلوبنا بطاعتك ولا تكلنا إلى أنفسنا طرفة عين هذا عباد الله وصلوا وسلموا على العظيم الحي القلب صلى الله عليه وسلم من أحيا به القلوب وأنار به الدروب وأحيا به الموات
محمد صلى الله عليه وسلم. اللهم صل وسلم وبارك على حبيبنا وشفيعنا وقرة أعيننا وإمامنا محمد بن عبد الله صلى الله عليه وعلى آله وسلم. اللهم ارض عن الخلفاء الراشدين أبي بكر الصديق وعمر الفاروق وذي النورين عثمان وأبي السبطين علي وعن باقي العشرة وأهل بدر وأحد وأهل الشجرة وباقي الصحابة الكرام وعنا معهم بمنك وكرمك وعفوك يا أكرم الأكرمين. اللهم أعز الإسلام والمسلمين وانصر الإسلام والمسلمين ودمر أعداءك أعداء الدين. اللهم ألف بين قلوبنا، اللهم وحد بين صفوفنا، اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل، إنك نعم المولى ونعم النصير. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።